የተለመደው ቤተሰቦች በአዲስ ቪዲዮ መጥቻለሁኝ። ምናልባት ይሄ ከሌላው ላይ የሚያደርገው ከ9ኛ ክፍል እስከ 12ኛ ክፍል ዛሬ ምን ያሉት ከእያንዳንዱ ዩኒት ኢንትራንስ ላይ ሊመጡ ይችላሉ ብዬ ያሰብኳቸው ጥያቄዎች ናቸው። ምናልባት ለቻናሌ አዲስ ከሆናችሁ ሰብስክራይብ ሳታደርጉ እንዳትወጡ፣ እንደዚሁም ደግሞ ሼር በማድረግ ጓደኞቻችሁ መካፈል እንዲችሉ ቪዲዮውን አሳስባቸዋለሁ በዚህ አጋጣሚ። እሺ ቀጥታ ወደ ጥያቄ ስገባ which country is Ethiopian a major export destination ይላል። ኢትዮጵያ በዋነኛነት ምርቶቿን የምትልከው ወደ የትኛው አገር ነው የሚለው፣ አብዛኛው ኢትዮጵያ ምርቶቿን የምትልከው ወደ ዩናይትድ ስቴትስ ነው። ምርጫ ይህ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 2 which term describe the process where a mass of rock or earth slide rapidly down a slope ይላል። ምን ማለት ነው? አንድ ትልቅ አለት ወይንም ደግሞ አፈር በቁልቁለት በፍጥነት ወደ ታች የሚሸራሸርበትን ሂደት ኦር ፕሮሰስ የሚገልጸው ከተሰጡ ምርጫዎች ውስጥ የትኛው ነው የሚል ነው። ላንድ ስላይድ የመሬት መንሸራተት የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 3 the Ethiopian Rift Valley is a part of the larger geological feature known as ይላል። የኢትዮጵያ ስምጥ ሸለቆ የጂኦሎጂካል አፈጣጠርን አካል በመባል የሚታወቀው የትኛው ነው የሚለው ከተሰጡ ምርጫዎች ውስጥ ሪፍት ቫሊ ግሬተር ሪፍት ቫሊ ምርጫ ሲ ታላቁ ስምጥ ሸለቆ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 4 what is the primary cause of the rain shadow effect on the leeward slide of a mountain ይላል። በተራሮች በተራራ ነፋሳማ በዳር በኩል ወይም ሊዋርድ ሳይድ የዝናብ ጥላ ወይንም ደግሞ ሬን ሻዶ ውጤት ዋነኛ መንስኤው ምንድነው የሚል ነው ጥያቄው። ዋነኛው መንስኤ ምርጫ ቢ ኤር ሲንኪንግ ኤንድ ዋርሚንግ የሚለው የአየር ወደ ታች ወርዶ መሞቅ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 5 which soil type is generally best suited for agriculture due to its balance of sand, silt and clay ይላል። አሸዋ በአለታማና በጭቃ እንደዚሁ ሚዛናዊ ምክንያት ለእርሻ ተስማሚ የሆነው የአፈር አይነት የትኛው ነው የሚል ነው። ከተሰጡ ምርጫዎች ውስጥ ሞር ሲዩቴብል የሆነው ምርጫ ሲ ሎዋም ወይም ደግሞ ለም አፈር የሚለው ትክክለኛ ነው ማለት ነው። እሺ ጥያቄ 6 the primary source of blue niles or አባይ rivers originated from which Ethiopian lakes ይላል። የአባይ ወንዝ ዋነኛ መነሻው ከየት የኢትዮጵያ ሐይቅ ነው የሚል ነው። ምርጫ ሲ ሌክ ጣና የሚለው ትክክለኛ መልስ ነው። መነሻው አባይ ከሌክ ጣና ነው ማለት ነው። ምርጫ ሲ ማለት ነው። እሺ ጥያቄ 7 which phase of water changes directly from solid or icy to gas vapor without becoming liquids የሚለው ምን ማለት ነው? ሀሳቡ የውሃ ሁኔታ ከጠንካራ ወይም ደግሞ ከበረዶ ወይም ደግሞ ጋስ ኦር ኢቫፖር ያለ ፈሳሽነት የሚቀይረው የትኛው ፕሮሰስ ነው የሚል ነው። ከተሰጡ ምርጫዎች ውስጥ ምርጫ ሲ ሰብሊሜሽን የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 8 what is the main objective of Ethiopian green legacy ኢኒሺዬቲቭ ይላል። ምን ማለት ነው? የኢትዮጵያን የአረንጓዴ አሻራ ወይም ግሪን ሌጋሲ ኢኒሺዬቲቭ ዋነኛ አላማው ምንድን ነው የሚል ነው። ከተሰጡን ምርጫዎች ውስጥ ግሪን ሌጋሲ ዋነኛ አላማው ወይም ፐርፐዙ ኮምባቲንግ ዲፎረስቴሽን ኤንድ ክላይሜት ቼንጂንግ ስሩ አፍሮስቴሽን የሚል ነው ማለት ነው። የደን መጨፍጨፍንና የአየር ንብረትን ለውጥን በደን ማስፋፋትን መዋጋት የሚለው ትክክለኛ መልስ ነው ማለት ነው። ምርጫ ቢ። ኦኬ ጥያቄ 9 which type of front typically bring long steady periods of light to moderating rain fall ይላል። ምን ማለት ነው?
የትኛውን የፊት ለፊት አይነት ኦር ፍሮንት በተለምዶ ለረጅም ጊዜ የሚቆይ ወይም ከቀላል እስከ መካከለኛ ዝናብ የሚያመጣው የሚለው ነው እንትን ሀሳቡ የጥያቄው። ከተሰጡ ምርጫዎች ውስጥ ምርጫ ቢ ዋርም ፍሮንት ወይም ደግሞ ሞቃት የፊት ለፊት ኤር የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 10 in the context of globalization the increasing easy of movement of people goods and ideas across the border is known as ይላል። ከዓለም አቀፍ ትስስር ወይም ግሎባላይዜሽን አንጻር የሰዎችን የእቃዎችንና እንደዚሁም የሀሳቦችን ድንበር አቋርጦ መንቀሳቀስ መጨመር ምን በመባል ይታወቃል የሚለው ነው ጥያቄው። ከተሰጡ ምርጫዎች ትክክለኛ መልስ የሚሆነው ታይም ስፔስ ኮምፕሬሽን የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 11 which latitude line is crucial for defining the area of maximum solar isolation at noon during the summer solstice in the northern hemisphere ይላል። በሰሜናዊ ንፍቀ ክበብ በጋ ወቅት ወይም ሰመር ሶልስቲክስ ቀጥር ላይ ከፍተኛ የፀሐይ ጨረር ወይም ሶላር አይዞሌሽን የሚወሰነው በየትኛው ኪክሮስ መስመር ላይ ነው የሚለው ሀሳቡ ጥያቄው። ከተሰጡ ምርጫዎች ውስጥ ትክክለኛ መልሳችን ትሮፒክ ኦፍ ካንሰር የሚለው ምርጫ ዲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 12 ዲፎረስቴሽን ኢዝ ዘ ኢትዮጵያን ሃይላንድስ ፕራይመርሊ ሊድስ ቱ ዊች ኢንቫይሮንመንታል ፕሮብሌም ይላል። ሀሳቡ ምንድን ነው? በኢትዮጵያ ደጋማ ቦታዎች ላይ የሚደረገው ደን መጨፍጨፍ በዋናነት ወደ የትኛው የአካባቢ ችግር ሊያመጣ ወይ ሊያመራ ይችላል የሚል ነው ጥያቄው። ከተሰጡ ምርጫዎች ውስጥ ትክክለኛ መልሳችን ሊሆን የሚችለው ሰቨራል ሶይል ኢሮዥን የሚለው ትክክለኛ መልስ ነው ማለት ነው። ከባድ የአፈር መሸርሸር ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 13 which human activities is the single largest contributor to ግሪን ሃውስ ጋስስ ኢሚሽን ግሎባል ይላል። ምን ማለት ነው? በዓለም ደረጃ ለግሪን ሃውስ ጋስስ ልቀት ከፍተኛውን አስተዋጽኦ የሚያደርገው የትኛው የሰው ልጅ እንቅስቃሴ ነው የሚል ነው ጥያቄው። ከተሰጡ ምርጫዎች ውስጥ እንግዲህ ትክክለኛ መልሳችን ሊሆን የሚችለው አስተዋጽኦ ሊያደርግ የሚችለው በርኒንግ ኦፍ ፎሲል ፊውልስ ፎር ኢነርጂ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ለኃይል ሲባል የቅሪተ አካልን ነዳጅ ማቃጠል የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 14 ዘ ተርም ኢኩሜን ሪፈርስ ቱ ይላል። የኢኩሜን የሚለው ቃል ምንን ያመለክታል ነው የሚለው ጥያቄ። እንግዲህ ከተሰጡ ምርጫዎች ውስጥ ኢኩሜን የሚለው ሪፈር የሚያደርገው ወይ ኢንዲኬት የሚያደርገው ምርጫ ቢ ፐርማነንትሊ ኢንሃቢትድ ፖርሽን ኦፍ ዘ ሄርዝ ሰርፌስ የሚለው ትክክለኛ መልስ ነው ማለት ነው። በመሬት ገጽታ ላይ በቋሚነት በሰው የተያዙ ክፍሎች የሚለው ትክክለኛ ምርጫ ቢ ነው ማለት ነው ትክክለኛ መልስ። እሺ ጥያቄ 15 ዋት አር ዘ ዊንድስ ብሎዊንግ ፍሮም ዘ ሰብትሮፒካል ሃይ ፕሬሸር ቤልትስ ቱዋርድስ ዘ ኢኳቶሪያል ሎ ፕሬሸር ቤልትስ ኮልድ ይላል። ምን ማለት ነው? የጥያቄው ሀሳብ ከሀሩራዊ ከፍተኛ ግፊት ቤልትስ ወደ ዝቅተኛ ግፊት ቤልት የሚነሱትን ነፋሶች ምን ይባላሉ የሚል ነው ጥያቄው። ከተሰጡ ምርጫዎች ውስጥ እንግዲህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ሲ ትሬዲ ዊንድስ የሚለው የሀሩር አሮማ ንፋስ የሚለው ትክክል ንፋሶች የሚለው ትክክለኛ መልስ ነው ማለት ምርጫ ሲ ትሬዲ ዊንድስ የሚለው። እሺ ጥያቄ 16 which geological era is known as the age of mammals and including the present time ይላል። ጥያቄ ወይ ሀሳቡ ምንድን ነው? የትኛው የጂኦሎጂካል ዘመን የአጥቢ እንስሳት ዘመን በመባል የሚታወቅ የአሁኑ ጊዜ
ያውን ጊዜንም ጭምር የሚያጠቃልለው የትኛው ኢራ ነው ይላል። ከተሰጡ ምርጫዎች ውስጥ እንግዲህ ትክክለኛ መልሳችን የሚለው ሲኖዞይክ ኢራ የሚለው ትክክለኛ መልስ ነው ማለት ነው። ምርጫ ሲ። እሺ ጥያቄ 17 ዋት ኢዝ ዘ ኔም ኦፍ ዘ ፕሮሰስ ባይ ዊች ሊኩዊድ ዋተር ድሮፕሌትስ ኢን ክላውድ ፋሊንግ ቱ ዘ ኸርዝ ሰርፌስ ይላል። በደመና ውስጥ ያሉ ፈሳሽ የውሃ ነጠብጣቦች ወደ ምድር ገጽ በሚወድቁበት ጊዜ ይህ ፕሮሰስ ምን ይባላል የሚል ነው ጥያቄው። ምርጫ ሲ ፕሪሲፒቴሽን ውርጭ ትክክለኛ መልስ ነው ማለት ነው። ምርጫ ሲ ፕሪሲፒቴሽን ወይም ደግሞ ውርጭ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 18 ኢትዮጵያንስ ኢኮኖሚ ሂቭሊ ሪሊየስ ኦን ዊች ሴክተር ሜኪንግ ኢት ፓርቲኩላሪ ቨልኒሬብል ቱ ክላይማቲክ ቫሪያቢሊቲ ይላል። የኢትዮጵያ የኢኮኖሚ በዋናነት በየትኛው ዘርፍ ላይ የተመሰረተ ነው? የኢትዮጵያ ኢኮኖሚ በዋናነት በየትኛው የኢኮኖሚ ዘርፍ ላይ የተመሰረተ ነው? ይህም ለአየር ንብረት መለዋወጥ ደግሞ የበለጠ ተጋላጭነት ያደረገውስ የሚል ነው። ከተሰጡ ምርጫዎች ውስጥ ምርጫ ሲ ሬንፊድ አግሪካልቸር የሚለው ወይም በዝናብ ላይ የተመሰረተ ግብርና መሆኑ የበለጠ ተጋላጭነት እንዲሆኑ አድርጓቸዋል ማለት ነው። ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። እሺ which international body is a primary responsible for the assessing the science related to climatic change ይላል። ምን ማለት ነው ሀሳቡ? ከአየር ንብረት ለውጥ ጋር የተያያዘው ሳይንስ ለመገምገም በዋናነት ኃላፊነትን ያለበት የትኛው ዓለም አቀፍ አካል ነው የሚል ነው ጥያቄው ወይ የጥያቄው ሀሳብ። እንግዲህ ከተሰጡን ውስጥ ምርጫ ሲ ኢንተርጎቨርንመንታል ፓናል ኦን ክላይማቲክ ቼንጅ የሚለው ትክክለኛ መልስ ነው ማለት ነው። ኢንተርጎቨርንመንታል ፓናል ኦን ክላይማቲክ ቼንጅ ለመገምገም በዋናነት ኃላፊነት ያለበት ነው ማለት ነው። ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 20 the boundary between two air masses of different temperature and moisture contents is called ይላል። የተለያዩ የሙቀት እና የእርጥበት መጠን ያላቸው የአየር ስብስቦች መካከል ያለው ድንበር ምን ይባላል የሚል ነው ጥያቄው ወይ የጥያቄው ሀሳብ እንደዛ ነው የሚለው። ከተሰጡ ምርጫዎች ውስጥ ፍሮንት ወይም ደግሞ ፊት ለፊት የሚለው ትክክለኛ መልሳችን ነው ማለት ነው። ምርጫ ሲ። እሺ ምርጫ ቢ ይቅርታ። እሺ ጥያቄ 21 what is the main characteristic of population pyramid for the country with high birth rates and low life expectancy typically of the development of nation ይላል። ዲቨሎፒንግ ኔሽንስ ይላል። ምን ማለት ነው ሀሳቡ? ከፍተኛ የወሊድ መጠን እና ዝቅተኛ የህይወትን ዘመን ላላለት ሀገር የህዝብ ፒራሚድ ዋነኛው ገጽታ ምንድን ነው የሚል ነው። ትክክለኛ መልሳችን የሚሆነው ምርጫ ሲ ዋይድ ቤዝ ኤንድ ናሮ አፕ የሚለው ትክክለኛ መልስ ማለት ነው። ሰፊ ግርጌ እና ጠባብ ጫፍ ያለው የሚለው ፒራሚድ ገጽታ የህዝብ መጠን ከፍተኛ የወሊድ መጠን እና የዝቅተኛ ህይወትን ዘመን ወይንም ደግሞ የህዝብ ፒራሚድ ገጽታ የሚያመላክተው ዋይድ ቤዝ ኤንድ ናሮ አፕ የሚለው ትክክለኛ መልስ ነው ማለት ሰፊ ግርጌ እንደዚሁም ደግሞ ከላይ ጠባብ ጫፍ ያለው ትክክለኛ መልስ ነው ማለት ነው። ጥያቄ 22 which process is responsible for the formation of metamorphic rock ይላል። በሜታሞርፊክ አለቶች እንዲፈጠሩ የሚያደርገው ያለው ሂደት እንዲደረግ የሚያደርገው ያለው ሂደት ኦር ፕሮሰስ የትኛው ነው የሚል ነው። ከተሰጡን ምርጫዎች ውስጥ አለቶች ሜታሞርፊክ ሮክ አለቶች እንዲፈጠሩ የሚያደርገው ሂት ኤንድ ፕሬሸር ፕሮሰስ ነው ማለት ነው። ሙቀትና ግፊት መፈጠር ማለት ነው። ሜታሞርፊክ አለቶች እንዲፈጠሩ የሚያደርገው ማለት ሂት ኤንድ ፕሬሸር ምርጫ ሲ ትክክለኛ መልስ ነው ማለት ነው።
እሺ ጥያቄ 23 the total amount of solar energy received by the earth surface is called ይላል። ምን ማለት ነው? በምድር ገጽ ላይ የሚደርሰው አጠቃላይ የፀሐይ ኃይል መጠን ምን በመባል ይታወቃል የሚል ነው። ከስቱ ምርጫዎች ውስጥ ምርጫ ቢ አይሶሌሽን የሚለው የፀሐይ ጨረር የሚለው ትክክለኛ መልስ ነው ማለት ነው። በምድር ገጽ ላይ የሚደርሰውን አጠቃላይ የፀሐይን ኃይል መጠን አይሶሌሽን ወይም የፀሐይ ጨረር ተብሎ ይጠራል ማለት ነው። እሺ ጥያቄ 24 which major physical feature divides Ethiopian into western and eastern halves ይላል። የኢትዮጵያውያን ወደ ምዕራባዊ እና ምስራቃዊ ግማሽ የሚከፍለው ዋነኛ የተፈጥሮ ገጽታ የትኛው ነው የሚል ነው። ከተሰጡ ምርጫዎች ውስጥ ግሬት ሪፍት ቫሊ ወይም ታላቁ ስምጥ ሸለቆ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 25 the greenhouse effect is a natural process that ይላል። የግሪን ሃውስ ውጤት በተፈጥሮ የሚከሰት ሂደት ፕሮሰስ ምን ፕሮሰሱ በሚከሰትበት ሂደት ሲሆን ያ ምን ሊያደርግ ኦር ምን ሊፈጠር ይችላል ነው የሚለው ጥያቄ። ከተሰጡ ምርጫዎች ውስጥ እንግዲህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ቢ ዋርም ዘ ኸርዝ ሰርፌስ ባይ ትራፒንግ ሂትስ የሚለው ሙቀትን በመያዝ ምድር ገጽን ያሞቃል። ምርጫ ቢ ትክክለኛ መልስ ነው ማለት ነው። ግሪን ሃውስ ኢፌክትስ በተፈጥሮ የሚከሰቱ ሂደት የሚያደርገው ዋርም ኤር ዘር ሰርፌስ ባይ ትራፒንግ ሂትስ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ሙቀትን በመያዝ የምድር ገጽን የሚያሞቀው ምርጫ ቢ ማለት ነው። እሺ ጥያቄ 26 what term used to describe prolonged period of abnormally low rainfall leading to water shortage ይላል። በውሃ እጥረት ያስከትላል ተብሎ ለሚታሰብ ወይም ያልተለመደ የዝናብ መጠን መቀነስ ለረጅም ጊዜ የዝናብ መጠን ምን ተብሎ ሊጠራ ይችላል የሚል ነው ጥያቄው። ከተሰጡ ምርጫዎች ውስጥ ፍሎድ ጎርፍ፣ እንደዚሁም ደግሞ ምርጫ ቢ ድራውት ይላል ድርቅ፣ እንደዚሁም ምርጫ ሲ ሞንሱን ሞቃታማ ዝናብ ይላል። ምርጫ ዲ ሂት ዌቭ ይላል የሙቀት ማዕበል ይላል። ከተሰጡ ምርጫዎች ውስጥ ትክክለኛ መልሳችን ሊሆን የሚችለው ድራውት ወይም ድርቅ ነው ማለት ነው። የውሃ እጥረት ሊያስከትል ተብሎ ወይንም ደግሞ ላልታሰበ ወይ ያልተለመደ የዝናብ መጠን መቀነስ ለረጅም ጊዜ ሲቆይ ሊፈጠር የሚችለው ድርቅ ወይም ደግሞ ድራውት ነው ማለት ነው። ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 27 the concept of carrying capacity in ecology and geography refers to ይላል። በስነ ምህዳርና በጂኦግራፊ ውስጥ ያለው የመሸከም አቅም ወይ carrying capacity ጽንሰ ሀሳብ ምንን ያመለክታል የሚል ነው ጥያቄው። የጥያቄው ሀሳብ ከተሰጡ ምርጫዎች ውስጥ ምርጫ ቢ the maximum population size and environmental can sustain indefinitely ይላል። አንዳንድ አካባቢነት በቋሚነት ሊደረግ የሚችለው በከፍተኛ የህዝብ ብዛት የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 28 which clouds type characterized by tiny wispy and feathery appearance typically high in the atmosphere ይላል። ቀጭን ወይም ሸንበቆ የመሰለ እና ላምባ መልክ ያለው በከባቢ አየር ውስጥ ከፍ ብሎ የሚገኘው የደመና አይነት ምን ይባላል የሚል ነው ጥያቄው። ሀሳቡ የጥያቄው ምርጫ ከተሰጡ ምርጫዎች ውስጥ ትክክለኛ መልሳችን ምርጫ ሲረስ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 29 the movement of tectonic plates away from each other is called ይላል። የቴክቶኒክ ሳህኖች እርስ በርሳቸው መራቅ ምን ይባላል የሚል ነው ጥያቄው። እንግዲህ ከተሰጡን ምርጫዎች ውስጥ
ዳይቨርጀንት ባውንደሪ ወይ የመራራቅ ወሰን የሚለው የቴክቶኒክ ሳሎች የእርስ በርስ መራራቅ ዳይቨርጀንት ባውንደሪ ተብሎ ይጠራል ማለት ነው። ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 30 which adaptation strategy involves building physical structures like dams, dinks and irrigation canal to manage water resource in the face of climate change ይላል። የጥያቄው ሀሳብ ምንድነው የሚለው የአየር ንብረት ለውጥን ለመቋቋም የውሃ ሀብቶችን ለማስተዳደር እንደ ግድቦች፣ ዳይኮች እና መስኖችን ያሉ አካላዊ መዋቅሮችን መገንባት የሚያስከትለው ስልት ምን ተብሎ ይጠራል ወይም የትኛው ነው የሚል ነው። ከተሰጡ ምርጫዎች ውስጥ እንግዲህ ምርጫ ሲ ኢንጂነሪንግ ስትራክቸራል አዳፕቴሽን የሚለው ምህንድስና መዋቅራዊ መላመድ የሚለው ትክክለኛ መልስ ነው። ምርጫ ሲ ማለት ነው። እሺ እንግዲህ የመጀመሪያውን ፓርት ከዚሁ የሚቀጥል ፓርት 2 አለ። ከዚሁ ጋር አያይዤ ከተወሰነ ቀን በኋላ እለቃለሁኝ። ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ምናልባት ለቻናሌ በድጋሚ ላስታውሳችሁ፣ ቻናሌ አዲስ ከሆናችሁ ሰብስክራይብ ሳታድርጉ እንዳትወጡ፣ ለጓደኞችም ሼር አድርጉ። ባይ